በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪል ስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሪል ስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኮንንት ነኝ። ዛሬ በኢትዮጵያ ብዙዎችን ያስደነገጠና የበርካቶችንም ሕይወት የቀጠፈ አስደንጋጭ ክስተት ተፈጥሯል። ጉዳዩ ምንድነው? በዘገባችን ተይዟል። በዓለማችን ግዙፍ የጦር ሄሊኮፕተር ስብስብ ያላቸው 5 ቀዳሚ ሀገራትም ይፋ ተደርጓል። ዓለም በጉጉት ሲጠብቀው የነበረው ታሪካዊ ክስተት እውን ሆኗል። ክስተቱ ምንድነው? በቆይታችን ታደምጡታላችሁ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ይቆዩ። ዛሬ ጠዋት በደሴና ኮምቦልቻ መካከል ሀረጎ በተባለ ስፍራ በደረሰ የመኪና አደጋ የ31 ሰዎች ሕይወት አልፏል። አደጋው የደረሰው በተለምዶ ከደሴ ወደ ኮምቦልቻ በሚወስደው ሀረጎ ኤስ መንገድ መታጠፊያ እየተባለ በሚጠራው አካባቢ ከንጋቱ 12 ሰዓት መሆኑን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ይፋ አድርጓል። ተሽከርካሪው ከ100 ሜትር በላይ ርዝመት ያለው ገደል ውስጥ በመግባቱ ሹፌሩን ጨምሮ የ31 ሰዎች ሕይወት ሲያልፍ በ33 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱንም አዛዡ ለአሚኮ ገልጿል። ተሽከርካሪው 64 ሰዎችን አሳፍሮ በመጓዝ ላይ ነበር የተባለ ሲሆን ተጎጂዎች በደሴና በኮምቦልቻ ሆስፒታሎች ሕክምና እየተደረገላቸው እንደሆነም ታውቋል። የአደጋው መንስኤም እየተጣራ እንደሆነም ከአሚኮ የተገኘው ዘገባ ያመላክታል። ዓለም በጉጉት ሲጠብቀው የነበረው ታሪካዊ ክስተት ተከስቷል። የኢራን ብሔራዊ የእግር ኳስ ቡድን ለዓለም ዋንጫ ውድድር የአሜሪካን መሬት ረግጧል። ይህ የሆነው ግን ዝም ብሎ አይደለም። በሁለቱ ሀገራት መካከል ያለውን ውጥረትና ጦርነት ለማስቆም የታወጀውን ታሪካዊ የሰላም ስምምነት ተከትሎ ነው። የኢራን ብሔራዊ የእግር ኳስ ቡድን በሎስ አንጀለስ አየር ማረፊያ ያረፈው በአሜሪካና በኢራን መካከል ያለውን ጦርነት ለማስቆም የስምምነት ውል በታወጀበት በዚያው ቅጽበት ነው። እስካሁን በነበረው ሂደት በቡድኑ ዙሪያ ከፍተኛ ውዝግብና ውጥረት ሰፍኖም ነበር። የቡድኑ ኮከብ አጥቂ መህዲ ታሪሚ እንደተናገረው ቡድኑ አሜሪካ ከመጣበት ጊዜ ጀምሮ የነበረው የፖለቲካ ውጥረት በውድድሩ ላይ ትልቅ ጥላ ጥሎ ነበር። እንዲያውም ዝግጅቶቻቸው ተስተጓጉለው እንደነበርና ቡድኑ በቪዛ ችግር ምክንያት ለዓለም ዋንጫ የሚያደርገውን የልምምድ ካምፕ ወደ ሜክሲኮ ለማዛወር ተገዶ እንደነበርም ይታወሳል። አሁን ግን ይህ የሰላም ስምምነት በቡድኑ ላይ የነበረውን ስጋትና ጫና ሙሉ በሙሉ ያቃልለዋል ተብሎም ይጠበቃል። የፓኪስታኑ ጠቅላይ ሚኒስትር ሼባህ ሸሪፍ በሰጡት መግለጫ በዩናይትድ ስቴትስና በኢራን መካከል ሊባኖስን ጨምሮ በሁሉም ረገድ ወታደራዊ እንቅስቃሴዎችን የሚያቆም የሰላም ስምምነት ላይ መደረሱን ይፋ አድርጓል። ይህ ታሪካዊ ስምምነት በቀጣዩ አርብ በስዊዘርላንድ ውስጥ በይፋ እንደሚፈረምም ጠቅላይ ሚኒስትሩ አረጋግጧል። የካቲት 21 2018 ዓ.ም ማለዳ ቅዳሜ የመካከለኛው ምስራቅ ወደ ለየለት ጦርነት ገባ። አሜሪካና እስራኤል የጋራ ክንዳቸውን በማስተባበር በኢራን ላይ ታይቶ የማይታወቅ የተቀናጀ የአየርና የሚሳኤል ጥቃት አወረዱ። ግባቸውም ግልጽ ነበር። የኢራንን ቁልፍ ወታደራዊ ተቋማት ማድቀቅና የአመራር መዋቅሯን ማፈራረስ ነበር። በእርግጥም በመጀመሪያው ዕለት የተሰማው ዜና ዓለምን አስደንግጧል። የእስላማዊቷ አብዮታዊ ሪፐብሊክ መንግስት የበላይ መሪ አያቶላህ አሊ ካሚኒና በርካታ ከፍተኛ ባለስልጣናት በጥቃት ማዕበል ሕይወታቸውን አጥተዋል። ለወራት በህዝባዊ ተቃውሞ ስትታመስ የነበረችው ኢራን የህልውናዋ ማብቂያ ደረሰም ተብሎ ነበር። ነገር ግን ግምትና እውነታ ተቃረኑ። ኢራን እጇን አልሰጠችም። ይልቁንም ወዲያውኑ ያጸፋውን እርምጃ መውሰዷን ጀመረች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳምንታት የማይዘልቅ አጭር ዘመቻ እንደሆነና ሰራዊታቸው ለድል መቃረቡን በልበ ሙሉነት ተናግረው ነበር። ሆኖም ኢራን ለዘመናት ያከማቸችውን ዘመናዊ የረጅም ርቀት ሚሳኤሎችና የድሮን መንጋዎች በእስራኤልና በአካባቢው ባሉ የአሜሪካ ጦር ሰፈሮች ላይ ማዝነቧን አንዳለች። ኢራን የዓለምን የኢኮኖሚ ደም ስር የሆነውን የሆርሙዝ ወሽመጥን ዘጋችው። ቀደም ሲል ቬኔዙዌላ ላይ የሞከረችውን ግዙፍ የጦር መርከቦች የማሰማራት ስትራቴጂ ኢራን ላይ ለመድገም የሞከረችው አሜሪካ ከጠበቀችው በላይ የሆነ ብርቱ መከላከያ ገጠማት። በመጨረሻም በፓኪስታን አሸማጋይነት ለወራት የተካሄደው ሰላም ንግግር ፍሬ አፍርቶ ሁለቱ ወገኖች ወደ መግባባት መድረሳቸውን አወጁ።
ሆኖም ይህ ስምምነት የመጣው በቀላል ዋጋ አይደለም። እስካሁን በኢራን በኩል ለጦርነቱ የወጣው የገንዘብ መጠን ባይታወቅም አሜሪካ ግን ባለፉት 3 ወራት ብቻ ቢሊዮኖችን ለጦርነቱ ከስክሳለች። በተጨማሪም የጦርነቱ ዳፋ ሌሎች ቢሊዮን ዶላሮችን እንዳከሰራትም ይነገራል። ባለፉት ወራት ከተለያዩ የአሜሪካ መንግስት ይፋዊ ምንጮች የወጡ አሃዞችን እንዳመላከቱት በኢራን ላይ ለተካሄደው ጦርነት በቀጥታም ለወታደራዊ እንቅስቃሴ ሲባል አሜሪካ በየወሩ ከ6 እስከ 8 ቢሊዮን ዶላር ድረስ ስታወጣ ቆይታለች። ገለልተኛ የምጣኔ ሀብት ትንተናዎች ደግሞ አገሪቱ ባለፉት ወራት በተካሄደው ጦርነት ለወታደራዊ የወጣው ወጪና ጦርነቱ በሰፊው የአገሪቱ ኢኮኖሚ ላይ ከ15 እስከ 30 ቢሊዮን ዶላር የሚደርስ ኪሳራን አስከትሏል ብለው ያምናሉ። የአሜሪካ መከላከያ ሚኒስቴር ለጦርነቱ ያስቀመጠው መነሻ ወጪ በወር በአማካኝ 6.8 ቢሊዮን ዶላር ነው። ከፍተኛውን ወጪ የሚይዘው ደግሞ አሜሪካ በኢራን ላይ በስፋት የተጠቀመችው እጅግ ዘመናዊ የሆኑትን የሚሳኤል አረሮችን ለመተካት የወጣው ወጪ ነው። ለምሳሌ ቶምሃውክ የሚባለውን ተወንጫፊ ሚሳኤል ለማምረትና ለመተኮስ እያንዳንዱ 2.5 ሚሊዮን ዶላር ይጠይቃል። እንደ ሃርቫርድ የኬኔዲ የምጣኔ ሀብት ኮሌጅ ግምት ደግሞ እስካሁን ለጦርነቱ የወጣውን ገንዘብ በእጅጉ ያንረዋል። በዚህም መሰረት ጦርነቱ በተጀመረባቸው ቀናት ውስጥና በተባባሰባቸው ጊዜያት የአሜሪካ የጦርነቱ ወጪ በቀን ወደ 2 ቢሊዮን ዶላር የሚደርስ እንደሆነ ጠቅሷል። እስካሁን በተጨባጭ በኢራን ላይ የተካሄደው ጦርነት ያስወጣው ወጪ ይህ ነው ተብሎ በትክክል ባይረጋግጥም የተለያዩ ተቋማት ግን ከተጠቀሰው ቢበልጥ እንጂ እንደማያንስ በሪፖርቶቻቸው እያመላከቱ ነው። በዓለማችን ግዙፍ የጦር ሄሊኮፕተር ስብስብ ያላቸው 5 ቀዳሚ ሀገራት ይፋ ተደርጓል። በዘመናዊ የጦርነት ስትራቴጂ ውስጥ የምድር ጦርን በከፍተኛ የተኩስ አቅም ከመደገፍ የስለላ መረጃዎችን ከማሰባሰብና የጠላትን ምሽግ በቅርበት ከማጥቃት አንጻር የጥቃት ሄሊኮፕተሮች ሚና የጦርነቱን አቅጣጫ የመቀየር ያህል ታላቅ ነው ተብሎም ይነሳል። በአሁኑ ወቅት በዓለማችን ላይ ግዙፍ የጥቃት ሄሊኮፕተር ስብስብ በመያዝ ዓለምን እየመሩ ያሉ 5 ሀያላን ሀገራትም ይፋ ሆኗል። የመጀመሪያዋ ሀያል ሀገር አሜሪካ ነች። አሜሪካ ወደ 900 የሚጠጉ የጥቃት ሄሊኮፕተሮችን በመያዝ የዓለማችንን ቀዳሚነት ስፍራ በጽኑ ይዛለች። ከነዚህ ውስጥ 824 ያሉ በዓለም ላይ እጅግ ዘመናዊ አውዳሚና ገዳይ እንደሆነ የሚነገርለት የኤች64 አፓቼ ሞዴሎች ናቸው። በሁለተኛነት ደረጃ የተቀመጠችው ደግሞ ሩሲያ ነች። ሩሲያ በግምት 576 የሚደርሱ የጥቃት ሄሊኮፕተሮችን በማሰለፍ ሁለተኛዋ ሀያል ሀገር ሆናለች። ከነዚህ ውስጥ ከ300 እስከ 350 የሚሆኑት የምስራቅ አውሮፓን ወታደራዊ ታሪክ የቀየሩትንና በኔቶ ስያሜ ሂንድ በሚል ስም የሚታወቁት ታዋቂዎቹ የሚ 24 የሚ 35 የጦር ሄሊኮፕተሮች ናቸው። ሶስተኛ ቻይና ነች። የወታደራዊ አቅሟን በከፍተኛ ፍጥነት በማዘመን ላይ የምትገኘው ቻይና ሙሉ በሙሉ በራሷ የሀገር ውስጥ ቴክኖሎጂ ያመረተቻቸውን ወደ 200 የሚጠጉ የሃርቢን ዜድ የጥቃት ሄሊኮፕተሮችን በመያዝ 3ኛ ደረጃን ተቆጣጥራለች። በአራተኛ ደረጃ ደግሞ ጃፓን ተቀምጣለች። ጃፓን በዋናነት የኤች1 ኮብራ ሞዴሎችን ጨምሮ ከ110 በላይ የጥቃት ሄሊኮፕተሮችን በማሰለፍ 4ኛ ደረጃ ላይ ትገኛለች። በ5ኛ ደረጃ ደግሞ ደቡብ ኮሪያ ተቀምጣለች። ጎረቤቷ ደቡብ ኮሪያ በተመሳሳይ መልኩ የኮብራ እና የአፓች ሄሊኮፕተሮችን ጨምሮ ከ110 በላይ ዘመናዊ የጦር አውሮፕላኖችን በመያዝ 5ኛውን ደረጃ ይዛለች። እነዚህ የጥቃት ሄሊኮፕተሮች የታጠቁት እጅግ የረቀቀ ቴክኖሎጂ በዘመናዊ ውጊያ ውስጥ የጦርነቱን አቅጣጫ በአንድ ጀንበር የመቀየር ከፍተኛ አቅም እንዳላቸው የጦር መሳሪያና የጂኦፖለቲካ ባለሙያዎች ያስረዳሉ። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ 2 መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።